ሰላም ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ተመልሰን ወደ ቦሌ መጥተናል። ከሞይንኮ ወደ ቦሌ መድኃኔዓለም እየተሰራ የሚገኘውን ፕሮጀክት እንጎበኛለን። እንደምታስታውሱት እዛ ታች ባለፈው የአንደርግራውንድ መተላለፊያውን እንደዚሁም ደግሞ ከዚህ ኮሪደር ጋር አይተነው ነበር። የተወሰነ 10 ምናምን ቀን ሆኖታል መሰለኝ። እንግዲህ ዛሬ ተመልሰን ወደዚህ መጥቻለሁኝ። ፊት ለፊታችን የሚገኘው አያት ሜዲካል ኮሌጅ ነው። እንግዲህ ይሄ ቦሌ መገናኛ ዋናው መስመር ነው። ከመገናኛ ተነስቶ የሚመጣው ወደ ኤርፖርት ወይ ደግሞ ወደ ቀጥታ ወደ ቃሊቲ የሚወስደው መንገድ ነው። እኛ እዚህ ጋር መታጠፊያው ጋር ከህንጻው ቀጥሎ ወደ ግራ በመዞር እዛ አካባቢ እየተሰራ የሚገኘውን የኮሪደር ልማት እንጎበኛለን። አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየት እንደዚሁም ደግሞ ላይክ በማድረግ ቪዲዮውን ብትጀምሩት ደስ ይለኛል። እንግዲህ ወደ መታጠፊያው ደርሰናል። ሞይንኮ ባለፈው ስለ ሞይንኮ ዲቴል ብዙ መረጃ ሰጥቻችኋለሁኝ። ይሄን ኮሪደር ስንመለከት ያው እንደሚታወቀው ከቦሌ መድኃኔዓለም ኮሪደር ወደ ሞይንኮ ነው የሚባለው ኮሪደሩ ራሱ ስሙ። ያው እንዳጋጣሚ ሆኖ አንዳንድ ቦታዎች በተቋም ስም ይሰየማሉ። እንግዲህ ረጅም ዓመታት እዚህ ቦታ ላይ ያስቆጠረው ይህ የሞይንኮ የመኪና መሸጫ እንደዚሁም ደግሞ የመገጣጠሚያ እንደዚሁም ሰርቪስም ጭምር ነው። ፓርትስ እና ሰርቪስ ነው ይሄ የምትመለከቱት ማለት ነው። እንግዲህ እስከታች ድረስ ሰፊ ቦታ ላይ ያረፈ ትልቅ ተቋም ነው። እንደዚሁም ደግሞ አሁን ላይ ያው እንደሚታወቀው የቶዮታ መኪናዎችን ነው እንትን የሚለው አሁን ላይ ከቢዋይዲ የኤሌክትሪክ መኪናዎችን ኢትዮጵያ ወደ ኤሌክትሪክ መኪናዎች ሽፍት ማድረጓን ተከትሎ ከዚህ ከግሪን ሌጋሲ ወይም ደግሞ ከግሪን ፖሊሲ ጋር በተያያዘ ማለት ነው በዋናነት የሚያስመጣው የዚህ የቢዋይዲ መኪኖች ይህ ተቋም እንደሆነ ባለፈው ተነጋግረን ነበር ባለፈው ቪዲዮ። እንግዲህ ዋናው መንገዱ ኦሬዲ ተጠናቋል ይሄኛው። አሁን ላይ ደግሞ ኢቨን እንትኖች የመንገድ ዳር የኤሌክትሪክ ፖሎችም እስከ ቦሌ መድኃኔዓለም ታችኛው ወይ ደግሞ እስከ መስቀለኛው መንገድ ድረስ ተገጥሞ አልቋል። ምናልባት ሃይላይት ላይ ልብ ብላችሁት ከሆነ አሁን የሚቀረው የእግረኛ መንገዱ እንደምታዩት እሱም የጠጠር ተደርጓል። ካሁን በኋላ የሚቀረው በላይኛው እንኳን የኮንክሪት አንጥፈውበታል። ኮንክሪት ሳይሆን እቺ ግራናይቷ ማለት ነው። የሴራሚኩ ተነጥፎ አልቋል። አሁን የሚቀረው ምናልባት እዚህ ታችኛው ላይ ወይ አስፋልት ሊያደርጉት ወይ ደግሞ ተመሳሳይ ሊሆን ይችላል። ምናልባት እስኪጨርሱ መጠበቅ ሊኖርብን ነው። እንግዲህ ይሄ የምትመለከቱት እስከ እዚህኛው ቦታ ድረስ የሞይንኮ የሚባለው ተቋሙ ያለበት ነው። ተሻግሮ ደግሞ በትይዩ ሆስፒታሉ ነው የሚገኘው። ሁለቱም እዚህ መስመር ጫፍ ላይ ፊት ለፊት ይገኛሉ። እስከ ታችኛው በር የመድኃኔዓለም ማለት ነው። ያው የቢዝነስ ተቋማቶች ናቸው ያሉት። በላይኛው በኩል በተመሳሳይ ትምህርት ቤቱና ቤተክርስቲያኑ በትይዩ አሉ። ከዚህ በፊት በጣም ረጅም ዓመታት ምናልባት ከብዙ ዓመታት በፊት ይሄ መንገድ እንዳልነበር ኢቨን ትምህርት ቤቱና ቦሌ መድኃኔዓለም ቸርች ምንም በር እንዳልነበራቸው ወይም ደግሞ አንድ እንደነበሩ ኮመንት ላይ አንድ ቤተሰብ ያጋራኝ መልእክት አይቻለሁኝ። አሁን ላይ ግን መንገድ ብቻ ሳይሆን በጣም ትልቅ መንገድም እንደዚሁም ደግሞ ትልቅ ቢዝነስ ትልቅ መኖሪያም ጭምር ያለበት አካባቢ ነው። ቤቶቹ ያው ኮመን አይነት ቤት ናቸው። ልክ አዲስ አበባ ስቴዲየም ዙሪያ ላይ እንዳሉ አይነት ቤቶች በተመሳሳይ ማለት ነው። በነገራችን ላይ ያኛውም እያለቁ ነው የሚገኙት። እዛ የአዲስ አበባ ስቴዲየም አጥሩ መንገድ ሰፊ መንገድ እንደተጀመረ ይታወቃል። እኛም ተደጋጋሚ አይተነው ነበር። እዛ አካባቢ ያሉ ቤቶችን በኮሪደር ወይም ደግሞ ከመንገዱ ማስፋት ጋር ተያይዞ ሰፋ እየተደረጉ እንደነበር ባለፈው ቪዲዮአችንም አይተን ነበር። ቤቶቹም እንደዚሁ የተወሰነ መንገድ ለመንገድ ተቀንሶባቸው እንደነበር ከዛ በኋላ ደግሞ አሁን ለቢዝነስ የሚመስል መልኩ አንድ አይነት ከለር ተቀብተው በተመሳሳይ ዲዛይን ተሰርተው አሁን እየተጠናቀቁ ይገኛሉ። ምናልባት እሱን ደግሞ ሌላ ቀን እንመለከተዋለን። ሌላ እንግዲህ እዚህኛው መስመር ላይ ያሉትን ዲቴል በባለፈው ቪዲዮ ነግሬያችሁ ነበር። ምናልባት ግን ሳልነግራችሁ ያለፍኩት አንድ ነገር አለ። ምናልባት ብዙ ሰው ላያውቀው ይችላል ብዬ ስላሰብኩ ማለት ነው። ቦሌ መድኃኔዓለም ቤተክርስቲያን ውስጥ ትምህርት ቤት እንዳለ ማለት መንፈሳዊ ብቻ ሳይሆን የመንፈሳዊ ሳይሆን አካዳሚክ ትምህርት ቤት አለ። ከዚህ ከቦሌ መሰናዶ ትምህርት ቤት አጥር በኩል ማለት ነው። ወይ ደግሞ አሁን እየሄድን ባለንበት መንገድ ዳር ላይ እስከ 8ኛ ድረስ የሚያስተምር ኤሌመንተሪ ትምህርት ቤት አለ። የአስቴር ማሩ መታሰቢያ ትምህርት ቤት ነው የሚለው የቦሌ መድኃኔዓለም ካቴድራል አስቴር ማሩ መታሰቢያ ትምህርት ቤት ይላል። እንደዛ ሚል አይቻለሁኝ። እንደሚያስተምር ነው ከዚህ በፊት አቅ ነበር። ትንሽ የልጆች ታዳጊ ህፃናቶች ምናምን ሲገቡ መለከት ነበር።
ምናልባት ባለፈው ቪዲዮ በእርግጥ አዳዲስ ቤተሰቦች ትኖራላችሁ ሰብስክራይብ እያደረጋችሁ የምትቀላቀሉን ካልሆነ በስተቀር ስለዚህኛው መንገድ ዲቴይል እንትን ብለን ነበር። ኢቭን ከዚህ በፊት በርካታ ኢቭን ባንኮች አሉ በተለይ ከሬስቶራንትና እንደዚሁም ደግሞ ከመዝናኛ ነክ ካፌዎች፣ ምግብ ቤቶች፣ መጠጥ ቤቶች በብዛት የሚገኙበት መንደር ነው የነበረው ይሄ ሰፈር እስከ ቸርቹ አካባቢ ድረስ ማለት ነው። ያው ቸርቹ በታች በኩል መስቀለኛ መንገድ አለ እንደምታውቁት ወደ ስቴዲየም የሚወስድ እንደዚሁም ወደ ሚሊኒየም አዳራሽ ከዛ ደግሞ እኛ የተነሳንበት ወደዚህ የሚያስመጣና ቀጥታ ደግሞ ወደዛ ወደ ፊቱን ወደ ቦሌ መዳነ ወደ በትምህርት ቤቱና በቸርቹ መሃል ወደ 22 መንገድ የሚያስይዝ መስቀለኛ መንገድ አለ 4 አቅጣጫዎች ያሉት። እስከዛ ድረስ ሞቅ ያለ ቢዝነስ ነበር። ከዛ ከቸርቹ ዙሪያ ደግሞ ወደ ጫፍ አካባቢ ሲደርሱ ያው እንደሚታወቀው ቸርች አካባቢ የሚኖሩ ቢዝነሶች የጧፍ የሚሸጡ እንደዚሁም ደግሞ አንዳንድ መንፈሳዊ መጽሐፍት የሚሸጡ ከዛ ባሻገር ደግሞ ቄጠማ የሚሸጡ ሰዎች ይኖራሉ ቸርቹ አካባቢ ዙሪያ ላይ ማለት ነው። ወደዚህኛው በትምህርት ቤቱ አጥር በኩል ደግሞ እሱም የሞቀ ቢዝነስ ነበረበት። በነገራችን ላይ እንደምታውቁት በፊት እነዚህ አርካባ የሚባሉ ሱቆች ነበሩ። ምናልባት አሁንም አንዳንድ ቦታዎች ላይ ይኖሩ ይችላሉ። አሁንም አንዳንድ አካባቢዎች ላይ ልክ ሼዶች ማለት ነው ለተደራጅተው የሚሰሩ ሰዎች የሚሰጣቸው ሼድ አለ። ያቺ እንደዛ ሼዶች እዚህ አካባቢ ትምህርት ቤቱ አጥር ላይ በተለይ እጅግ በጣም በርካታ ነበሩ። እነሱ ደግሞ ኮመን የሆነ አይነት ስታንዳርድ በሚመስል መልኩ ተመሳሳይ አይነት ቢዝነስ ላይ ነበር የሚገቡት። እዚህ አካባቢ የኤሌክትሪክ እንትን ነበር የሚሸጡት የህንጻ መሳሪያ በብዛት ህንጻ መሳሪያ መሸጫዎች ነበሩ እነዛ ሱቆች። ከዛ ባሻገር ደግሞ እነዚህ ማዘር ቤቶች ነበሩ ምግብ ቤቶች ምናምን ማለት ነው። ያው ትምህርት ቤቶች አካባቢ ተማሪ በብዛት ስላለ እዚህ ወጣቶች ስለሚኖሩ የቦሌ ትምህርት ቤት እንደዚሁም ደግሞ እዛ ህንጻ መሳሪያ አካባቢ የሚሰሩ በርካታ ሰዎች ደግሞ አሉ። በደንብ የሆነ ግርግር ያለበት አይነት አካባቢ ነው የነበረው። ከዛ ጋር ተያይዞ ደግሞ ምግብ የሚሸጡም በርካታ ማዘር ቤቶች ነበሩ። እንግዲህ አሁን ከኮሪደሩ በኋላ ደግሞ በእርግጥ መንገዱ በጣም ጠበብ ያለ ነው የነበረው። በተለይ ለቤተ ክርስቲያን አንዳንድ አመታዊ በዓላቶች ሲኖሩ ከተማሪው ከምእመናኑ እንደዚሁም ደግሞ እዚህ አካባቢ ካለው ቢዝነስ ጋር አንድ ላይ በመሆን መንገዱ የሆነ መጨናነቅ ባህሪያት ነበሩት። እንግዲህ አሁን ኮሪደሩ እያሰፋው ነው የሚገኘው። ባንኮች አሉ በሌላ መንገድ። ከዛ ውጭ ደግሞ እዚህ አካባቢ ዩኒክ የሆኑ ሌላ ምን አለ መሰላችሁ እነዚህ ትልልቅ ኤንጂኦዎች አሉ። በተለይ አሁን ዋናው መስመር ላይ ሳይሆን አሁን እየድን ካለንበት ከዚህ ከቪአይፒ ኮሪደር ከቦሌ ብራስ እስከ ካሳንቺስ በሚወስደውና በዚህ መሃል ውስጡን ኢቭን ከቸርቹ በታችኛው በኩል ትልልቅ ኤንጂኦዎች ይገኛሉ። ያው ሰፈሩ ሎኬሽኑ እንደምታውቁት ነው። በጣም ምርጥ የሚባል ቦታ ላይ ነው። እንደዚህ አይነት ቦታ ላይ ደግሞ ቢዝነሶችም እንደዚሁም ደግሞ ትልልቅ ተቋማትም መኖራቸው አይቀርም። ሌላው ያው ሆቴሎች አሉ በርካታ ሆቴሎች። እንግዲህ አሁን ቢዝነሶቹም እየተመለሱ ነው የሚገኙት። እንደምታዩት በግራ በኩል ሁለት ኦሬዲ ስራ የጀመሩ ቢዝነሶች አሉ። ካፌዎችም አሉ ወደ ላይ ከፍ ስንል። በዚህኛው በኩልም አንዳንድ ፋርማሲዎች ምናምን አይቻለሁኝ። እድሳት ያልጨረሱም ኦሬዲ ወደ መጨረስ ያሉ ቤቶች እየተመለከትኩ ነው። እንግዲህ እዚህ አካባቢ እንደምናየው ሸክላ ነው እየተነጠፈበት ያለው ወክ ማድረጊያው። እንግዲህ በቀኝ በኩል ደግሞ ውስጡ ከነዚህ ከቤቶቹ በስተጀርባ ሌላ አንድ መንገድ አለ። በትምህርት ቤቱና በመስጊዱ መካከል መስጊዱ አሁን ቦታ የተቀየረበት ቦታ ማለት ነው። ባለፈው እንዳየነው ከስቴዲየሙ ከወጣ በኋላ እዛው ጎን ላይ የሆነ ቤቶች እነዚህ ህንጻ መሳሪያ ቤቶች የነበሩበት አካባቢ ቤት እዛ ቦታ ላይ ገብቷል፣ ወደዛ ተቀይሯል። በትምህርት ቤቱና በመስጊዱ መሃል ደግሞ ሌላ ቀጭን አስፋልት አለች። እሷም ደግሞ ሞቅ ያለ ቢዝነስ ያለባት ነች። ልክ የዚሁ መንገድ አይነት እንትን ያላት። ሌላው ግን እዛ አካባቢ ሌሎች መኪና መሸጫ ድርጅቶች እና ደግሞ እነዚህ ናይት ክለቦች፣ ጭፈራ ቤቶች ምናምን ታያላችሁ ወደዛ አካባቢ።
እንግዲህ ያው ሌላው ስለ ቸርቹ ነበር እንትን ያለው። ቸርቹ አፍሪካ ውስጥ ካሉ ትልቅ ካቴድራሎች አንዱ ነው። እዚህ አካባቢም ደግሞ እንደ ላንድ ማርክም ነው። ከቸርችነትም ባለፈ በጣም ትልቅ ላንድ ማርክ የሰፈር መጠሪያም ጭምር ነው። እሱም የተወሰነ ከኮሪደሩ በፊት ልብ ብላችሁ ከሆነ እዚህ ያላችሁ እንኳን በደንብ ታያላችሁ። በተለይ በዚህ በኤድና ሞል በኩል ዛፎች ኦልሬዲ ሸፍነውት ነው የነበረው። አሁን አጥሩ እድሳት ተደርጎለት እንደዚሁም ደግሞ አሁን በደንብ ጎላ ብሎ ይታያል። ፕላስ ደግሞ ዙሪያው ላይ ያሉም የዚህ ኮሪደር ፕሮጀክቶች በተሻለ አሁን ሰፈሩ አሪፍ እያደረጉት ነው የሚገኙት። እንግዲህ መስቀለኛው መንገድ ጋር ነው የደረስ ነው። አሁን መኪናው የሚሄድበት ወደ ፍሬንድ ወይም ደግሞ ወደ ፍሬንድሺፕ ካልሆነ ደግሞ ፍሬንድሺፕ እንኳን አይደርስም። በእርግጥ ወደ ሚሊኒየም አዳራሽ በስተቀኛችን ደግሞ እንዳልኳችሁ ወደ ስቴዲየሙ የሚወስደው መንገድ ነው ያለው። እንግዲህ ያልኳችሁ የኤሌክትሪክ ፖሎችም እነዚህ የምትመለከቷቸው ናቸው። እንግዲህ መስቀለኛው መንገድ ጋር ነኝ ያለሁት። እዛም እስክደርሱ ድረስ ሌሎች ቢዝነሶችም አሉ በዚሁ ቸርቹ በታችኛው በኩል ማለት ነው። በዚህኛው በኩል እንኳን ካሁን በኋላ የቢዝነስ ተቋማት ምናምን አናይም። ቸርቹና ትምህርት ቤቱ ናቸው ያሉት። የዛሬ ጉብኝታችን ግን እስከ ሌላው እንግዲህ ትምህርት ቤቱ እድሳት እየተደረገለት እንደሆነ ይታወቃል። ቦሌ መሰናዶ ማለት ነው። የኤሌመንተሪው ሳይሆን ኤሌመንተሪ ኦልሬዲ ቸርቹ ግቢ ውስጥ ነው ያለው። በዚሁ በኩል ነው መግቢያው፣ በዚሁ መንገድ ማለት ነው። እንግዲህ ወደ ጫፍ ስንደርስ ያው የታክሲ ተራ እንደሆነ ይታወቃል። በዚሁ በትምህርት ቤቱ አሁን እየሄድን ባለንበት መንገድ ማለት ነው። እንግዲህ በፊት ወደ መገናኛ የሚጭኑ ታክሲዎች ብቻ ነበረ ማቀው። አሁን ላይ አያት ሲሉም ሰምቻለሁኝ። አሁን በእርግጥ በርካታ ነዋሪዎች ከሚገኙበት ሰፈር አንዱ ወደ አያት ሰሚት፣ እነዚህ ሰፈሮች በርካታ ህዝብ አላቸው። ከዛ ባሻገር ደግሞ ወደ አራብሳም በተለይ ከኮንዶሚኒየሞች ጋር ተያይዞ እንደዚሁም ደግሞ ወደ ኮዬ ፈጬ ኮዬ ፈጬ እጅግ በጣም በርካታ ከምስራቅ ወይም ደግሞ ከአፍሪካ ውስጥ በርካታ ኮንዶሚኒየሞች ከሚገኙበት ሰፈር አንዱ ኮዬ ፈጬ ነው። የምስራቅ አፍሪካ ትልቁ የኮንዶሚኒየም ሳይት ነው። እጅግ በጣም በርካታ ህዝብ ነው እዛ የሚኖረው። አሁን ላይ ደግሞ በየሰዓቱ ቁጥሩ እየጨመረ ነው የሚሄደው። እንደሚታወቀው ወደዚህ አካባቢ ወደ መሀሉ በተለይ በኮሪደር ሰፈሮች ሲፈርሱ እንደዚሁም ደግሞ የኑሮ ውድነቱ ጨመር ሲል ሰው የተሻለ ወይም ደግሞ ሌላ አማራጭ ፍለጋ ስለሚል ትራንስፖርቱም ደግሞ አሁን ወደዛ አካባቢ በደንብ በሽ ነው ያለው። ከኮዬ ወደ ፈለጋችሁበት በተለይ ማዕከል ወደሚባሉ አካባቢዎች የትራንስፖርት አገልግሎት ስላለ ሰው ቀጥ ብሎ ወደዛ ይገባል። ወደ ሜክሲኮ፣ ወደ ሳሪስ፣ መገናኛ እነዚህ የሚባሉ አካባቢዎች በብዛት ማዕከል ለሚባሉ ሰፈሮች በሙሉ በእርግጥ ከታክሲዎች ውጪ ባሶችም ጨምራሉ። ይሄ ደግሞ ትራንስፖርት ካለ ሰው ለመኖሪያ ራቅ ብሎም ይሄዳል። እንግዲህ የትምህርት ቤቱ አጥር ነው እያየን የምንመለከተው። በቀኝ በኩል ሰፊ ነው። በነገራችን ላይ ትምህርት ቤቱ ዋናው መንገድ ከቦሌ ወደ 22 በሚወስደው በኩል እንዳለው አይነት በዛ በኩል ትንሽ ይመስላል። ወደ ታቹ ምናምን ግን በሰፊ ቦታ ላይ ያረፈ ትልቅ ትምህርት ቤት ነው። ያው ከዚህ በፊትም እንዳልኳችሁ የኛው ትምህርት ቤት አሁን ከ9 ጀምሮ ነው የሚያስተምረው። የሆነ ሰዓት መሰናዶ 11 እና 12 ብቻ ነው የነበረው።
በአቅራቢያ የሚገኘው ሌላው ትምህርት ቤት ደግሞ ባለፈው ቺቺኒያ ኮሪደር ስናይ ያሳየዋችሁ የዚህ ዶክተር አዲስ አለማየሁ ትምህርት ቤት እሱ ነው። እሱ 9 እና 10 ብቻ ነበር የሚያስተምረው። አሁን ላይ እሱም እስከ 12 መቀበል ጀምሯል። ይሄኛው ደግሞ ከ9 ጀምሮ መቀበል ጀምሯል። ይሄ ትምህርት ቤት በርካታ ከገርጂ፣ ከቦሌ ሚካኤል፣ ከዚህ ከ22 ማዞሪያ፣ ከኡራኤል ከተለያዩ አቅጣጫዎች ከዚህ ሰራውንዲንግ ከሚባሉ ዙሪያው ላይ ካሉ ሰፈሮች በተለይ 10 ያለፉትን ተማሪዎች ብቻ ነበር የሚቀበለው። በኋላ ላይ ግን እስከ 11 9 እና 10 መቀበል ጀመረ። እንግዲህ አሁንም አገልግሎት እየሰጠ ነው በተመሳሳይ ከ9 ጀምሮ ማለት ነው። እንግዲህ ኤሌመንተሪ ትምህርት ቤቱ ምናልባት የማታውቁት ያው ፊት ለፊቱ ደርሰናል። እዛ ስዞር አሳያችኋለሁ። እንግዲህ ይሄኛው አንዱ በር ነው። በርግጥ አይከፈትም፣ እስካሁን ተከፍቶ አይቼ አላውቅም። አይ ቲንክ ጸበሉ ያለበት አካባቢ ነው። በዚህ በኩል ትምህርት ቤቱ ይሄ ነው የምትመለከቱት። እስከ 8 ድረስ ያስተምራል ያልኳችሁ ቸርች ውስጥ ያለው ትምህርት ቤት ይሄ ፊት ለፊት ያለው ዛፎቹ አጠገብ የሚገኘው ትምህርት ቤት ነው። እንግዲህ እስከቻላችሁ ድረስ አብራችሁኝ ወክ አድርጉ። ነገ በሌላ ቪዲዮ ተመልሰን እንገናኛለን። ታክሳችሁ ስለተከታተላችሁኝ አመሰግናለሁ።
ማለት ነው እዛ ጋር ሲደርስ ወራጅ ያለና ተርፍ ወደፊት ማየት ነው ፈልገው ይመችላል አስገድሎቹ ተጣጣቸው ታጣቸው ሲዘው ነው ባካፋን በሚወጣው አልፈረሰም